ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ቤተሰብ ይሁኑ። ሰዓድ ብን አቢ ወቃስና ወዐብዱ ኢብኑ ዘምዓ አብድ ኢብኑ ዘምዓ የሚባሉት ሁለቱ ሰዎች ተጨቃጨቁ፣ ተከራከሩ። ፊ ጉላሚን በአንድ በተወለደ ልጅ ተጨቃጨቁ። ፈቃለ ሰዓድ እንዲህ አለ፣ ያ ረሱለላህ አንተ የአላህ መልእክተኛ ወይ ሃዛ ይሄ ልጅ ኢብኑ አኺ የወንድሜ ልጅ ነው። ዑትበተ ኢብኒ አቢ ወቃስ የዑትባ ኢብን አቢ ወቃስ ልጅ ነው፣ የወንድሜ ልጅ ነው። አሂደ ኢለየ ወደ እኔ አደራ ብለዋል። አነሁ ኢብነሁ እሱ ልጁ እንደሆነ እንዙር ተመልከት፣ ኢላ ሸብሂሂ ወደ መልካቸው ዑትባና ይሄ ልጅ እስቲ ተመልከታቸው አይመሳሰሉም ወይ አላቸው። ወቃለ ዓብድ ብኑ ዘምዓ ዓብድ ብኑ ዘምዓ ደግሞ አለን ሃዛ አኺ ይሄ ልጅ ወንድሜ ነው አለ። እሱ ደግሞ ያ ረሱለላህ አንተ የአላህ መልእክተኛ ወይ ውሊደ አላ ፊራሽ አቢ ውሊደ ተወልደዋል፣ አላ ፊራሽ አቢ በአባቴ ፍራሽ ላይ ነው የተወለደው። ሚን ወሊደቲሂ ከአገልጋዩ ማለት ነው። ወሊዳ ካለ ዓማ ማለት ባሪያ ናት። የወለደች ከሆነች ደግሞ ወሊዳ ትባለው። ሚን ወሊደቲሂ ከአገልጋዩ የተወለደ ነው። ስለዚህ በአባቴ ፍራሽ ላይ የተወለደ ስለሆነ የኔ ወንድሜ ነው አለ። ፈነዘረ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢላ ሸብሂሂ የአላህ መልእክተኛ ነብዩ ዐለይሂ ሰላቱ ወሰላም ወደ ልጁ ተመለከቱ። ኢላ ሸብሂሂ ወደ ማን እንደሚመስል ማለት ወደ መልኩ ተመለከቱ። ማንን ነው የሚመስለው የሚለውን ተመለከቱ። ፈረአ ተመለከቱ። ሸበሃን በይነን ግልጽ የሆነ መመሳሰልን ተመለከቱ። ዑትባን እንደሚመስል ተመለከቱ። ፈረአ ተመለከቱ። ሸበሃን መመሳሰልን በይነን ማለት ግልጽ የሆነ ማለት ነው። ቢዑትበተ ማን እንደሚመስል ዑትባን እንደሚመስል ተመለከቱ። ዑትባ ማለት ማን ነው? የሰዓድ ኢብኒ አቢ ወቃስ ልጅ። ፈቃለ ከዛ ነብዩ ምን አሉ? ሁወ ለከ ያ ዓብዱ ዘምዓ አንተ ዓብድ ብኑ ዘምዓ ወይ ሁወ ለከ እሱ ያንተ ነው አሉ፣ ያንተ ወንድም ነው አሉት። ለምን? አልወለዱ የተወለደ ልጅ ሊልፊራሺ ለፍራሹ ነው፣ በተወለደበት ፍራሽ ላይ ነው ባለቤት ሊሆን የሚችለው። ወሊል አሂሪ አሂር ማለት አይዛኒ ማለት ለዝሙተኛ ደግሞ አልሀጀሩ ድንጋይ ያለው ያኒ የተዋረደ ነው አሉ፣ ውርደት ለሱ ይሁን። ወህተጂቢ ማለት ተጋረዲ ተሸፈኒ ሚንሁ ከሱ ከማን ከዚህ ከተወለደው ልጅ ያ ሰውደቱ አሏት፣ አንቺ ሰውዳ ወይ የእሳቸውን ባለቤት ሰውዳን ተሸፈኒ። ሰውዳ ኢብኑ ዘምዓ አይደለች እንግዲህ ወንድሟ ተብሎ ነበር የሚታሰበው። ለምን? ማን ጋር ስለተወለደ የዘምዓ አገልጋይ ነበረች ይሄን ልጅ የወለደችው። ግን ሰዓድ ኢብኑ አቢ ወቃስ መጥቶ ይሄ የወንድሜ ልጅ የዑትባ ነው አለ። እስቲ ወደ መልኩ ተመልከት ሲባል ነብዩ ሲመለከቱ መልኩ ማንን መሰለ? ዑትባን መሰለ። ነገር ግን የተወለደው የት ፍራሽ ላይ ነው? የዘምዓ ቦታ ላይ ነው፣ ቤት ላይ ነው የተወለደው። ልጅቷ የዘምዓ አገልጋይ ነበረች። አረቦቹ ዘንድ በፊት በጃሂልያ ማለት ነው። በጃሂልያ ምን ያደርጉ ነበር? አንድ አገልጋይ ባሪያ ካለች አንዳንዴ ገንዘብ እንድታመጣም የተለያየ ሰዎች እንትን ያደርጓት ነበር፣ እንዲገናኙ ያደርጉ ነበር። ይሄም ይገናኛታል እና ይሄ አንተ ልጅ ነው ብላ ተሰጣለች ለተገናኘው። ይሄ አንተን ይመስል ያንተ ልጅ ነው ትላለች። ይሄኛው ዑትባ ምን ብሏታል? ከሷ ጋር ተገናኝቷታል። ሰዓድ ብን አቢ ወቃስ ፈቱ መካ ተከፍቶ የመገባ ጊዜ 8ኛ ዓመት ሂጅራ ላይ ፈቱ መካ ሲከፈት ምን ብሎት ነበር? አደራ ብሎት ነበር ወንድምየው፣ ይሄ ልጅ ካገኘኸው የኔ ምንድነው የኔ ልጅ ነው፣ ስለዚህ ወደኛ ዘር ምን በለው አስጠጋው፣ ልጄን ተቀበልልኝ ብሎ ነበር። የኔ ልጅ ነው ብሎ ነበር። እንግዲህ ፈቱ መካ ተከፍቶ ነብዩ ሰለላሁ ዐለይሂ ወሰለም መካ እንድልገው ሲገቡ ይሄ ልጅ ሲያገኘው ልክ እንዳለው ማንን ይመስላል? ዑትባን ይመስላል። ከዛ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና ያ ረሱላህ ይሄ እኮ የኔ ሐቅ ነው፣ የወንድሜ ልጅ ነው፣ የዑትባ ኢብኑ አቢ ወቃስ ልጅ ነው አለ። ዓብድ ብኑ ዘምዓ ማለት ደግሞ የሰውዳ ቢንት ዘምዓ የነብዩ ሰለላሁ ዐለይሂ ወሰለም ሚስት የነበረችው ሰውዳ ወንድም ነው ዓብድ። እሱ ደግሞ ምን አለ? ይሄ ደግሞ የኔ ወንድም ነው አለ። ለምን? ውሊደ አላ ፊራሽ አቢ ሚን ወሊደቲሂ ከአገልጋዩ እኮ ከሱ አገልጋይ ከነበረችው የአባቴ ፍራሽ ላይ የተወለደ ነው፣ የኛ ሐቅ ነው አለ። ሰዓድ ብን አቢ ወቃስ ደግሞ ወንድሜ አሂደ ኢለየ አነሁ ኢብነሁ ወንድሜ የወንድሙ ልጅ የሱ ልጅ እንደሆነ ደግሞ ምን ብሏል? ለኔ አደራ ብሎኛል አለ። እንዙር ኢላ ሸብሂሂ አላቸው። ይሄው ከፈለክ ወደ መልኩ ተመልከት አላቸው። ወቃለ ዓብድ ብኑ ዘምዓ ደግሞ ሃዛ አኺ ያ ረሱለላህ አላቸው።
ውሊደ አላ ፊራሽ አቢ አላቸው። በአባቴ ፍራሽ ላይ የተወለደ ነው ካገልጋዩ። ፈነዘረ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልክተኛ ተመለከቱ፣ ኢላ ሸብሂሂ ወደ መልኩ ተመለከቱ። ልክ ሲያዩ ፈረአ ሸበሃን በይነን ቢዑትበታ ዑትባን የሚመስል ነገር ተመለከቱ አዩ። ከዛ ህጉን ግን ተናገሩ። ምን አይነት ህግ? አልወለዱ ልጅ ለማን ነው? ሊፊራሺ ለፍራሽ መሆኑ ተናገሩ። ሁወ ለከ ያ አብዱ ኢብኑ ዘማዕ አብድ ኢብኑ ዘማዕ ወይ ሁወ ለክ በል ልጅ አንተ ነው ውሰድ ወንድም ነው። አልወለዱ ሊልፊራሽ ሚል ህግ አመጡ። ለማን ነው? ከሌላ ሰው ብትገናኝ ግን የእሱ አገልጋይ እስከሆነች ድረስ እዛት ቦታ ላይ ከሆነ የተወለደው ምንድነው የእሱ ነው ሚል ህግ ተናገሩ። ወሊል አሂሪ አሉ። አሂር ማለት ማን ነው? አይዛኒ ማለት ነው። ለዝሙተኛ ግን አለ ያው እሷ ምንድነው ትክክለኛ ሚስቱ ነው አይደለም፣ ምን ሆኖ በዝሙት ተገናኝቷት ነው። ወሊል አሂሪ ለዝሙተኛ ግን አልሐጀሩ ድንጋይ ነው አሉ። ውርደት ነው ለሱ የሚገባው አሉ። ዋህተጂቢ አሉ። አሁን እስከዛሬ በቃ ወንድሜ ነው ብላ ነበር ሰውዳ የምታስበው። ነብዩ ሰለላሁ ዐለይሂ ወሰለም ዑትባን ሲመለከቱ ማንን ይመስላል? ልጁ ዑትባን ይመስላል። ህጉ ግን ምንድነው? አልወለዱ ሊልፊራሽ ነው፣ ለፍራሽ ነው ለተወለደው ልጅ የሚሆነው። ስለዚህ አንቺ ሰውዳ ወይ እህተጂቢ በይ ከሱ ተሸፈኚ ሚንሁ ከሱ ያ ሰውደቱ አሏት። ፈለም የራ አልተመለከተም፣ ሰውደታ ሰውዳን አልተመለከተም፣ ቀጡ አንድ ቀንም። ከዛ በኋላ ምን አላለም? ሰውዳን አልተመለከተም። ይሄ ልጅ ነብዩ የሚያጠራጥር ነገር ስላዩ ያንተ በል ወንድም ነው ሰድ አልወለዱ ሊልፊራሽ አሉት። ነገር ግን ዑትባን ስለሚመስል ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? በያንቺ እንግዲህ ከሱ ተሸፈኚ ተጋረጂ አሏት ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ደግሞ የሚያመላክተው ምንድነው? እዚህ ላይ የሚያስተምረን ህግ ዘርን ማስጠጋት ነው ተብሏል። ሳዕድ ብን አቢ ወቃስ ወንድሙ ዑትባ ብን አቢ ወቃስ አህደ ኢለየ አነ ኢብነሁ ያዕኒ አውሳኒ ኢላ አነሁ ኢብነሁ ፈኡልሒቀሁ ቢነሰቢሂ ወደ ነሰቡ እንዲያስጠጋው ወደ ዘሩ እንዲያስጠጋው አደራ ብሎኛል አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ዘር ማስጠጋት ነው። የራስ የሆነ ስታገኘ ወንድም ከሆነ ማስጠጋት ነው። ግን የሚከራከረው ምን ከሌለ የኔ ልጅ ነው ብሎ የሚከራከር ከሌለ መልኩ ታይቶ የሚመሳሰል ከሆነ ያኛው እኔን ነው የሚመስለው የኔ ልጅ ነው ብሎ የመጣ የሞገተ ካለ ሌላ ግን ባለፍራሹም ደግሞ ባለቤት የሆነ አካል የኔ ነው ቢል ከሌለ ማን ይወስደዋል ነው? ለሚመሳሰለው አካል ይሰጠዋል ማለት ለኔ ብሎ የመጣ ለምን እሱ ማስረጃል መመሳሰሉ። ህጉ ግን ምንድነው? ልጅ የተወለደው በፍራሹ ላይ ነው። ገብቷችኋል? አገልጋዮች ነበሩ የዛኔ ተማርከው በምን ምናምን እንደ አገልጋይ ይመጣሉ። አገልጋዮችን እንደሚስ ምን ይጠቀሙባቸው ነበረ? እሱ ፍራሽ ላይ እሱ ቤት ነው ያለችው፣ እሱ ነው የሚያስተዳድራት። ነገር ግን እሷ ደግሞ እዛም ብላ ደግሞ ከሌላ ሰው ጋር ምን አድርጋለች? ግንኙነት አድርጋለች። ይሄ የሚያመለክተው ዑትባ ጋር ግንኙነት አድርጋ ነበር። ነብዩ ሰለላሁ ወሊል አሂሪ ለዝሙተኛ አልሐጀሩ ውርደት ነው የሚገባው አሉ። ሐጀሩ ማዚጋ ድንጋይ ሲባሉ መዋረድን ነው። እቺ ሴት አገልጋይ አላት፣ አለቃ አላት። አለቃ ስላላት ልጅ ሲወለድ እሱ ፍራሽ ላይ ስለተወለደ የሚከራከር መጣ። ማን? አብድ ብኑ ዘማዕ ወንድሜ ነው አለ። የሳዕድ ብን አቢ ወቃስ ደግሞ ወንድም የኔ ልጅ ነው ብሎ ለሳዕድ አደራ ብሎታል። ወደ መልኩ ተመልከቱ አላቸው ለነብዩ ሰለላሁ ዐለይሂ ወሰለም። ሲመለከቱ መልኩ ዑትባን ይመስላል በተወሰነ መልኩ። ነብዩ ሰለላሁ ዐለይሂ ወሰለም ግን ህግ ቀረበ። ምን? አልወለዱ ሊልፊራሺ ልጅ ለተወለደበት ለፍራሹ ነው። ባለቤቱ የሱ እንኳን ባይሆን ምን ይላል? ይቀበላል ማለት ነው። አይ የኔ አይደለም የሚከራከር ግን ከሌላ አሁን አብድ ብኑ ዘማዕ ባይከራከር እኔን አይመለከትም ቢል ኖሮ ለማን ይሆን ነበር? ለዑትባ ይሆን ነበር ማለት ነው። የሚከራከር ካለ ግን ለስ ይሆናል። ይሄ ዘርን ማስጠጋት ነው። የከሌ ዘር ከሌን ይመስላል የከሌ ልጅ ነው የሚለውን የሚያስጠጋ ባብን የሚያመላክተን ነው ማለት ነው። ያው ሰውዳን እንግዲህ ከሱ ተሸፈኝ አላት። አጅነቢ የሆነ ሰው ጋር መራራቅ፣ አብሮ አለመቀመጥ የመሳሰሉትንም ይሄ ሐዲስ ያስተምረናል ማለት ነው። ሰሃቦች ምን ያህል ጥንቃቄ እንደሚያደርጉ አስቡ። እንግዲህ ወንድም ነው ተብሎ የሚታሰብ ጭምር የሆነች ነገር ጥርጣሬ ሲያዩ እንዴት ጥንቃቄ እንደሚያደርጉ። የኛ ግን ዛሬ ልቅ ነው፣ ግንኙነቱ ልቅ ነው፣ ሁሉም ነገር ልቅ ነው። ያጎቴ ልጅ ናት ያክስቴ ልጅ ናት እንደፈለጉ ነው። ያም የሚባል ነገር የለም። እንደ ኢስላም ጥንቃቄ ይፈልጋል ማለት ነው። ቀጣይ ሐዲስ ከዚሁ ሐዲስ ጋር የሚመሳሰል ማለት ነው፣ ስለ ዘር ማለት ነው። 322ኛው ሐዲስ አሁንም አን አይሻ ረዲየላሁ ዐንሃ እናታችን አይሻ ረዲየላሁ ዐንሃ انها قالت እሷ እንዲህ አለች ኢነ ረሱላላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ደኸለ ገቡ አለየ በኔ ላይ እኔ ቤት ገቡ ማለት ነው። መስሩረን በጣም የተደሰቱ ሆኖ ገቡ አለች። ተብሩቁ አሳሪሩ ወጅሂሂ የፊታቸው
ሰንበር መስመር ማለት ነው እያበራ ገቡ። ተብሪቁ አሳሪር አሳሪር የሚባለው ብዙ ጊዜ ምንድነው እቺ መዳፋችን አለች አይደለ? እነዚህ መስመር ናቸው አሳሪር የሚባሉት። አሳሪር የሚባለው ለምንድነው? ለዚህ ለመዳፍ የሚሰጥ ነው። ነገር ግን እዚች ጋር ደግሞ ለመጥቷል፣ ለግንባርም መጥቷል። ተብሩቁ አሳሪር ወጅሂ የፊታቸው መስመሩ ያለ አይደለ? እያበራ እያብረቀረቀ ገቡ። በጣም ተደስተው ነብዩ ሰለላሁ ዐለይሂ ወሰለም ሲደሰቱ ፊታቸው ያበራል። በጣም እያበራ ገቡ። ፈቃለ ከዛም አሉ አለም ተረይ አነ ሙጀዚዘን ነዘረ አኒፈን ኢላ ዘይድ ብኑ ሐሪሳ ወኡሳመተ ብኑ ዘይድ ፈቃለ ኢነ በዕደ ሃዚሂ ልአቅዳሚ ሊመን ባዕድና። አለም ተረይ አታይም አልሰማሽም አሏት ነቢዩን ሰለላሁ ዐለይሂ ወሰለም። አነ ሙጀዚዘን ሙጀዚዝ ማለት ዘር የሚያውቅ ማለት ነው። ገማች አነጻጻሪ የሆነ ማለት ነው። እንዲያይቶ ይሄ ከከሌ የከሌ እንትን ነው ብሎ የሚገምት አለ። እና ይሄ ሙጀዚዝ የሚባለው ሰው ነዘረ ተመለከተ አኒፈን አሁን ቀደም ብሎ ማለት አኒፈን ማለት አይ ፊ ዘመን ቀሪብ ሚን አልቀው በቃ ቅርብ ማለት ነው። አሁን እኮ ቅድም ተመለከተ እኮ አሏት። ኢላ ዘይድ ብኑ ሐሪሳ ወደ ዘይድ ብኑ ሐሪሳ። ዘይድ ብኑ ሐሪሳ ማን ነው? የነብዩ ሰለላሁ ዐለይሂ ወሰለም አገልጋይ ነው አይደል? ነብዩ ዘይድን በጣም ይወዱታል፣ ልጁንም በጣም ይወዱታል። ማን? ኡሳማ ኢብኑ ዘይድንም ይወዱታል። በጣም ስለሚወዱት በሁለቱ መካከል የሚነሳ ወሬ ነበር። ሙሽሪኮቹ የተለያዩ ሰዎች ያወሩ ነበር፣ እንመለከተዋለን። ኢላ ዘይድ ብኑ ሐሪሳ ወደ ዘይድ ብኑ ሐሪሳ ተመለከተ። ሙጀዚዝ የሚባለው ወኡሳማ ኢብኑ ዘይድ ወደ ኡሳማ ኢብኑ ዘይድም ተመለከተ። ፈቃለ አለ ኢነ ባዕደ ሃዚሂ አልአቅዳም የዚህ እግሮች ከፊሉ እግር ሊመን ባዕድን ከከፊሉ ነው አሉ። ሁለቱም ይላል አብዱላህ ኢብኑ በሳም ምን አሉ? ሁለቱም ፊታቸውን ሸፍነዋል። ፊታቸውን አላየም። ፊት አይቶ ቢሆን ምን ይባላል? መልኩ ይቀራረባል፣ የሆነ ነገር ይባላል አይደል? ፊት አላየም፣ ተሸፍነዋል። እግራቸውን ግን አየና ምን አለ? ኢነ ባዕደ ሃዚሂ አልአቅዳም የዚህ ከፊል እግር ሊመን ባዕድን ከከፊሉ ነው አሉ። የአባትና የልጅ እግር ምንድነው? የሚመሳሰል ነው። ይህን ተናገረ። ወፊ ለፍዝን ወካነ ሙጀዚዙን ቃኢፈን በጣም በትክክል ምን የሚል ነበረ? የሚገምት የሚያነጻጽር ነበር። ዘርን የሚናገር ነበር። እከሌ ከከሌ ዘር ነው፣ እከሌ ከሌን ይመስላል ብለው የሚናገር ነበረ አሉ። ምንድነው? ዘይድ ብኑ ሐሪሳ በጣም ቀይ ነው። ኡሳማ ኢብኑ ዘይድ ደግሞ ጸየም ያለ ነው። ሰዎቹ ዘይድ ቀይ ነው፣ ኡሳማ ኢብኑ ዘይድ ደግሞ ምንድነው? ጸይም ነው። ይሄ ኡሳማ የዘይድ ብኑ ሐሪሳ ልጅ አይደለም ብለው ያሙ ነበረ። ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ሁለቱንም ስለሚወዷቸው ምን ይሉ ነበር? ይከፉ ነበር በሰዎች በዚህ በሚያወሩት። ከዛ ይሄ ዘርቆ እንትን የሚያነጻጽር የሚገምታልና ልክ አየና ፊታቸው ተሸፍኗል። ይሄ እግር ከዚህ እግር ምንድነው? አንድ ነው፣ የሚመሳሰል ነው። አንዱን የሚያካትት ነው፣ ይመሳሰላል ሲል ነብዩ ሰለላሁ ዐለይሂ ወሰለም በጣም ተደስተው ምናምን ደኸለ አለየ አለች ወደኔ ገቡ። መስሩረን በጣም ተደሳቸው ነው። ተብሩቁ አሳሪር ወጅሂ የፊታቸው ሰንበር ይሄ መስመሩ ማለት ነው እያበራ ገቡ አለች። በጣም ተደስተው ለምን? በጣም ሁለቱን ሰሃቦችን ስለሚወዷቸው ሰዎች ስማቸውን ያጠፉ ነበርና ያ ስም በየኛው የሚገምተው አካል የሚያነጻጽረው አካል ትክክለኛ ነው፣ የዚህ እግር ከዚህ እግር ይመሳሰላል፣ አንድ ናቸው፣ አንድ ዘር ናቸው ብሎ ሲናገር በጣም ተደስተው ነብዩ ሰለላሁ ዐለይሂ ወሰለም አለም ተረይ አነ ሙጀዚዘን ነዘረ አኒፈን ኢላ ዘይድ ብኑ ሐሪሳ ወኡሳማ ብኑ ዘይድ አልሰማሽም እንዴ? አላየሽም? ይሄ እኮ የሚያነጻጽረው የሚናገረው የሚገምተው ሰውዬ እኮ አሁን እኮ ቅድም ወደ ዘይድ ብኑ ሐሪሳና ወደ ኡሳማ ብኑ ዘይድ እኮ ተመልክቶ ኢነ ባዕደ ሃዚሂ አልአቅዳም የዚህ ከፊሉ እግሮች ሊመን ባዕድ ከከፊሉ ነው እኮ ብሎ ተናገረ ብሎ ነብዩ በጣም ተደስተው ገቡ። ዘይድ ብኑ ሐሪሳ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም በጣም ሲያገለግላቸው የነበረ ነው። የነብዩ ሰለላሁ ዐለይሂ ወሰለም አገልጋይ እስልምናን ዳዕዋ በጀመሩበት ሰዓት በአንድ ቀን ውስጥ 4 ሰው ሰልሞላቸዋል። 4 ሰዎች በአንድ ቀን ውስጥ ከሴቶች እናታችን ኸዲጃ፣ ከወንዶች አቡበከር ሲዲቅ፣ ከአገልጋዮች ዘይድ ብኑ ሐሪሳ ነው። እንደዚሁም ከህፃናት ደግሞ አሊ ብኑ አቢ ጣሊብ ሰልመዋል በአንድ ቀን። ከዛ መካከል ዘይድ ብኑ ሐሪሳ ዘይድ ብኑ ሙሐመድ ተብሎ ነበር የሚጠራው። ኋላ የጉደፍቻ ልጅ ምን ተምረናል አይደለ? በዚህ ስም እንደማይጠራ ማንም ሰው በራሱ በአባቱ ነው የሚጠራው። ዘይነብን ያገባ ጊዜ ሰው እንዴት የልጁን የፈታ እንዴት ያገባል ብሎ ሲያነውሩ አላህ ህግ መሻር አለበት፣ ይሄ አንተ ብታሳድገው ያንተ ልጅ አይደለም የማን ነው? የራሱ ዘይድ ብኑ ሐሪሳ ዘይድ ብኑ ሙሐመድ ተብሎ ይጠራ ነበር።
በጭራሽ ሊሆን አይገባም ብሎ አላህ ከለከለ። በጣም ይወዱት ነበር። ልጁን ኡሳማ ኢብኑ ዘይድን እድሜው 18 ሆኖ እና አቡበከር ሲዲቅ እና ዑመር ባሉበት ሰዓት ላይ የጦር መሪ አድርገው እንኳን ልከውታል። የጦር መሪ አድርገው ልከውታል። ማንን? ኡሳማ ኢብኑ ዘይድን በጣም ይወዱት ነበረ። ስለዚህ ሰዎች ሲያወሩ ስም ሲያጠፉ የተለያየ ነገር ሲሉ ነብዩ ምን ይሉ ነበር? ትንሽ ይሰማቸው ነበርና መጥቶ እንዲህ ሲናገር በዚህ መልኩ ነብዩ ተደስተው ገቡ። ምንድነው በዚህ መልኩ ሌላ ይሄንን ነገር ሊያጣጥል የሚችል ነገር ከሌለ በእንደዚህ አይነት ነገርም ተቀባይነት እንዳለ ያመላክታል። አይቶ ይሄ መልክ ከዚህ መልክ ተመሳሳይ ነው፣ የዚህ ዘር የዚህ ነው ብሎ ቢናገር ያ ሰውዬ ግን አድል ከሆነ ፍትሃዊ፣ እውነተኛ፣ ታማኝ መሆን አለበት ይላሉ ዑለማዎች። ታማኝ መሆን አለበት። ዝም ብሎ አጭበርባሪ በማጭበርበር በውሸት የሚታወቅ ከሆነ አይሆንም። ግን ታማኝ ከሆነ ሌላ የሚበልጠው ማስረጃ እስካልመጣ ድረስ ምንድነው እንዲህ ብሎ ቢናገር ይቻላል። በዘመናችን ግን ምን አለ? ዲኤንኤ የሚባል አለ አይደል? ይመረመራል። በቃ በስነ ስርዓት በምርመራ ከሌ ልጅ ነው ከሌ አይደለም የሚለው ነገር በምርመራ ይታወቃል። የዛኔ ያ ነገር ስላልነበረ እንደዚህ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ተደሰቱ። የሚያስደስት ነገር ሲመጣ መደሰት እንደሚያስፈልግም የሚያስደስት ነገር ሲመጣ ትደሰታለህ፣ ያመላክታል ማለት ግልጽ ነው። ቀጣዩ ባብ አላመጣለትም፣ ነገር ግን ስለ አዝል ነው የሚያወራው። ሸርሁ ላይ እንደ ባብ ሳይሆን اختلاف العلماء في حكم العزل። አዝል ማለት አንድ ሰው ግንኙነት እያደረገ የዘር ፈሳሹ ሲመጣ የዘር ፈሳሹን የሚስቱ ማህፀን ላይ አለማፍሰስ ማለት ነው። አዝል ማለት ማውጣት፣ አውጥቶ ውጭ ላይ ማፍሰስ አዝል ይባላል። ይሄን በተመለከተ የሚናገር ነው። عن أبي سعيد الخدري رضي الله عنه قال ذكر العزل لرسول الله صلى الله عليه وسلم. أبي سعيد الخدري من يلالو قال ذكر توسلاቸው العزل لرسول الله صلى الله عليه وسلم. ስለ አዝል ምንድነው ብለናል? አንድ ሰው ግንኙነት አድርጎ ከሚስቱ ማህፀን ላይ የዘር ፈሳሹን ብልቱን አውጥቶ ውጭ ላይ ማፍሰስ ማለት ነው አዝል ማለት። فقال እዚህ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አሉ ወሊማ يفعل ذلك احدكم ይሄን ለምንድነው ወሊማ يفعل ለምንድነው የሚፈጽመው ذلك ይሄን ነገር احدكم አንዳችሁ ለምንድነው ይሄን የሚፈጽመው አሉ። ወለም يقول ይላል ራዊ ነው ሲና ወለም يقول አላሉም فلا يفعل ذلك احدكم فلا يفعل እንዳይፈጽም ذلك ይሄን ነገር احدكم አላሉም። ይሄ ምንድነው እንደማይከለከል የሚያመላክት ነው። فلا يفعل ذلك احدكم ቢሉ ኖሮ ምንድነው ክልክል ነው የሚያመላክተው። ነገር ግን ወለም يقول እሳቸው አላሉም ይላሉ። فلا يفعل ذلك احدكم ይሄ አንዳቸው ይሄን ነገር እንዳይፈጽም አለና በመሃል የእሳቸው ንግግር አይደለም። ወለም يقول فلا يفعل ذلك احدكم ይለው የእሳቸው ንግግር አይደለም፣ በመሃል ራዊው የተናገረ ነው። فإنه አሉ ነብዩ ሰለላሁ ዐለይሂ ወሰለም ነገሩ ለይሰት አይደለችም ነፍሱን ነፍስ አይደለች መኽሉቀቱን የተፈጠረች ነፍስ አይደለችም ኢላ الله خالقها ፈጣሪዋ ማን ቢሆን አላህ ቢሆን እንጂ። ግልጽ ነው። ለምሳሌ አላህ እንድትፈጠር የፈለገ ነፍስ ቢሆን አንድ ሰው ላለመውለድ ብሎ ልክ ከሚስቱ እንትን ላይ ስሜት ሲወጣ አውጥቶ ውጪ ላይ እንትላለሁ ሲል ምናልባት አላህ እንድትፈጠር የወሰነው ካለ ትንሽም ጠብታ በሆነም በጫፍ ላይ ብትሆን አላህ እንድትፈጠር ከፈለገ ምን ይሆናል? ይፈጠራል። ካልፈለገ ደግሞ አይሆንም ማለት ነው። አላህ ሳይወስነው የሚፈጠር ነገር የለም። فإنه ليست نفس مخلوقة ነገሩ እንዲህ ነው። ليست نفس አንድች ነፍስ የለችም مخلوقة የተፈጠረች إلا الله خالقها ፈጣሪዋ ማን ቢሆን አላህ ቢሆን እንጂ አሉ። ይሄ ኺላፍ አለው በዑለሞች መካከል፣ አብረን እናየዋለን። ቀጣዩ ከዚሁ ሐዲስ ጋር የሚመሳሰለው 324ኛው ሐዲስ عن جابر بن عبد الله قال جابر بن عبد الله ምን ይላሉ? كنا نعزل እኛ نعزل አዝል እናደርግ ነበር ማለት ነው። ኩና ናዕዚሉ ወልቁርአን የንዚሉ ቁርአን እየወረደ ማለት ነው። ግልጽ ነው፣ ገብቷቸዋል። ኩና ናዕዚሉ ማለት እኛ ከሚስቶቻችን ጋር ግንኙነት እያደረግን ልክ ስሜታችን ደግሞ የዘር ፈሳሹ ሲመጣ አውጥተን ውጪ ላይ እናደርግ ነበረ፣ ማህፀን ላይ ሳይሆን ከባለቤቶቻችን ጋር ማለት ነው። ወልቁርአን የንዚሉ ምንድነው? ቁርአን እየወረደ ማለት ነው። ምንድነው? ክልክል ቢሆን ኖሮ ቁርአን እየወረደ ነው። ገና ቁርአን ወርዶ ሳያልቅ ወህዩ ወርዶ ሳያልቅ ይሄን እንፈጽም ነበረ። ክልክል ቢሆን ኖሮ ቁርአኑ ምን ይለ ነበረ? ይከለክለን ነበረ። ቃለ ሱፊያን ኢብኑ ዑየይና ምን ይላሉ? ለው ካነ ሸይአን ዩንሃ ለው ካነ ቢሆን ኖሮ ሸይአን አንዳች ነገር ዩንሃ አንሁ ከሱ የሚከለክል አንዳች ነገር ቢኖር ኖሮ ለነሃና በከለከለን ነበር አንሁ ከዚህ ነገር አልቁርአኑ ቁርአን በከለከለን ነበር ይላሉ። ቃለ ሱፊያኑ ሰውሪ አይደለም እዚህ ጋር ሱፊያን ኢብኑ ዑየይና ናቸው ሸርሁ ላይ ሲያመጣው ለው ካነ ሸይአን አንዳች ነገር ቢሆን ኖሮ ዩንሃ የሚከለክል አንሁ ከዚህ አዝል ከሚባለው ነገር የሚከለክል ነገር አንዳች ነገር ቢኖር ኖሮ ለነሃና አንሁ አልቁርአኑ
ለነሃና በከለከለን ነበር አንሁ ከሱ ከዚህ አዝል ከሚባለው ነገር ይከለክለን ነበር አልቁርአን ቁርአን ይከለክለን ነበር አሉ ሱፊያን ኢብኑ ዑየይና። ስለዚህ የሚከለክል ነገር የለም ነው። ዑለማዎች ግን የተለያየ አስተያየት በዚህ ላይ ሰጥተዋል። ምንድነው ኺላፋቸው ከተባለ فذهب الأئمة الثلاثة ሶስቱ አኢማዎች አቡ ሐኒፋ ወማሊክ ወአህመድ ኢማሙ አቡ ሐኒፋ ኢማሙ ማሊክና ኢማሙ አህመድ ኢላ ጀዋዚሂ እንደሚፈቀድ ፊ ዘውጀት الحرة ሁር የሆነች ሚስቱ ካለች ቢኢዝኒሃ የሷ ፍቃድ ሊኖረው ይገባል። እሷ ሳትስማማ አይሆንም። እሷ አያልፈልግም ልጅ እፈልጋለሁ ብላ ሊሆን ይችላል ከሆነ በጭራሽ እምቢ ካለች አይሆንም። ግን የሷን ፍቃድ ካለ ይቻላል። ነገር ግን ባሪያ ከሆነች ባሪያ ብለና ምንድነው አለቃው ማርኮ ያዛት እንደሚስት ይገለገልባት አይደለ? እሱ ደግሞ ባለቃው ፍላጎት የሱ ፍላጎት ከሆነ ችግር የለውም ማለት ነው። የሱ ፍላጎት ነው የሚታየው። ሁር ከሆነች ነፃ የሆነች ሚስት ከሆነች ግን የሷ ፍላጎት ሊታከልበት ይገባል ሚል አንድ ማስረጃ ይሄንን ያመጣሉ። ሐዲሱችንም የነ ጃቢር ኢብኑ አብዱላህ በማምጣት ሌሎኞቹ ደግሞ አይደለም የተከለከለ ነው የሚሉ አሉ። ላ ያዕዚሉ አን الحرة إلا بإذنها አንድ ሰው ሁራ በሆነች ሴት ላይ የለሷ ፍቃድ አዝል እንዳያደርግ ከማህፀን ውጪ እንዳያፈስ። ሌሎኞቹ ደግሞ ሐራም ነው። ለምን ከተባለ ይሄ ማለት ذلك الوعد الخفي ነው። ይሄ ድብቅ መግደል ማለት ነው። ድብቅ መግደል ሚለውን ያመጡና በዚህ የተነሳ ክልክል ነው ይላሉ። አይ የተጠላ ነው ደግሞ ሚሉ አሉ። ልክ በዘመናችን ምን እንደመጠቀም ማለት ነው የወሊድ መከላከያ እንደመጠቀም ማለት ነው። ዑለማዎቹ ምንድነው የሚሉት እኔ መረዘቅ አልችልም ማለት እኔ ከወለድኩኝ በቃ ምን በላው እናጣለን ብሎ የሚደርስ ከሆነ የተከለከለ ነው። ምክንያቱም ረዛቁ ማን ነው? አላህ ነው። ነገር ግን በሆነ እንትን አንዳንዴ እሷ ምክንያት ይኖራታል። ታማ ልትሆን ትችላለች፣ ወይ ደግሞ ወልዳ ገና እያጠባች ሊሆን ይችላል። ገና ነው። በሆነ ምክንያት ከሆነ ግን በዚህ መልኩ ከሆነ መከላከሉ ችግር የለም ብለው ያመጣሉ። ማለት ይሄንን አዝል መፈጸሙ ካለምን እንትን ችግር ከሌለ ግን ነብዩ ሰለላሁ ዐለይሂ ወሰለም እንደ መከልከል ሳይሆን እንደ መውቀስ ነው ያደረጉት። ወሊማ يفعل احدكم ذلك احدكم አንዳችሁ ለምንድን ነው ይሄን ነገር ቢፈጽመው ሲሉ ጉዳዩን እንደማይደግፉት ነገር ማለት እንደ መውቀስ ነው እንጂ ሐራም ክልክል ነው የሚል ቃል የለውም። እንደ የሳቸው አስተያየት ነው ያቀረቡት እዚች ጋር ይላሉ ዑለማዎች። ወለም يقل فلا يفعل ذلك احدكم አንዳችሁ ይሄን ነገር አይፈጽም የሚል ቃል ሳይሆን የተጠቀሙት ለምንድን ነው የሚያደርገው ብለው ነው ነብዩ ሰለላሁ ዐለይሂ ወሰለም የተጠቀሙት። ስለዚህም ይሄን አዝል የሚባለው ነገር የተፈቀደ ነው ይላሉ። ሙባህ ነው የተፈቀደ ነው አይ አይደለም ከዚህ አንፃር አሁን ከተባለው ድብቅ መግደል ውስጥ ነው። ሁለቱ ታዲያ ከሐዲስ አንፃር እንዴት ነው አይጋጭም ወይ ከተባለ በጭራሽ አይጋጭም ይላሉ። ለምን ከተባለ እዚች ጋር ድብቅ መግደል ነው የተባለው አንድ ሰው ተወኩሉ ምኑን አጣቶ አይ አላህ Subhanahu Wa Ta'ala እኛን በቀማ ምን በላው ምን ጠጣው እናጣለን ችግር ይገባብናል ሚል ከሆነ የተከለከለ ይሆናል። ከዛ ውጭ ግን ከሆነ በምን ሐሳቤ ባለቤቴ ልትጎዳ ትችላለች አይ ፕሮግራም ስላልሆነ በሆነ እንደዚህ ነው ብሎ ይሄ ከተወኩል ጋር ወይም ደግሞ ከርዝቅ ጋር ሳያያይዘው ፍላጎት ብቻ እንደሌለው ከሆነ ሙባህ ነው የተፈቀደ ነው ብለው በዚህ መልኩ ያመጣሉ። ሱፊያኑ ሰውሪም ያንን ይዘው ነው ለው ካነ ሸይኡን ينهى عنه لنهانا عنه ይሄ አላህ ቢከለክል ኖሮ በከለከለን ነበር ከዚህ ነገር። ጃቢር ኢብኑ አብዱላህ ያወሩትን ሐዲስ በማምጣት ጉዳዩ ለነብዩ ሰለላሁ የጃቢር ንግር አልደረሳቸውም ሊሆን ይችላል ብለው አንዳንድ ሲያመጡ በጭራሽ ቁርአን እየወረደ ነው ነብዩ ባይደርሳቸውም ሰሃቦች ቢያደርጉት ድርጊት በአጠቃላይ በአላህ በኩል ለማን ይደርሳል? ለጃቢር ለነብዩ ሰለላሁ ይደርሳል። ምንም የሚደበቅ ነገር የለም። ቁርአን እየወረደ ነው ይሄ ነገር ስንፈጽም የነበረው ካለ አለመከልከሉን ያመላክታል ብለው በዚህ መልኩ ያመጣሉ ማለት ነው። ግልጽ ነው። ከዚህ ባብ የመጨረሻው ሐዲስ عن أبي ذر رضي الله عنه أنه سمع رسول الله صلى الله عليه وسلم يقول ليس من رجل ادعى لغير أبيه وهو يعلمه إلا كفره ومن ادعى ما ليس له فليس منا
ወልየተበዋ መቃደሁ ሚነናር ወመን ደዓ ረጁለን ቢልኩፍሪ አው ቃለ አዱወላህ ወለይሰ ከዛሊከ ኢላ ሓረ ዐለይሂ ከዛ እንደ ሙስሊሚን ወሊልቡኻሪይ ነሕውሁ ሓረ ቢማዕና ረጀዐ ማለት ነው። የመጨረሻው ከዚህ ባብ ላይ ነቢዩ ሰለላሁ ዐለይሂ ወሰለም አቢ ዘር ምን ይላሉ? አነሁ ሰሚዐ እሱ ሰምተዋል ረሱለላህ ሰለላሁ ዐለይሂ ወሰለም መልእክተኛውን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲናገሩ የቁል ሲሉ ለይሰ ሚን ረጁሊን ከሰውየው አይደለም ኢደዓ የሞገተ የሆነ ሰው አይደለም ሊገይሪ አቢሂ ከአባቱ ውጭ ያለን አካል የሞገተ ወሁወ ያዕለሙ እሱ እያወቀ ግልጽ ነው። አንድ ሰው አባቱ እንዳልሆነ ያውቃል አባቱ እንዳልሆነ ያውቃል። ነገር ግን አባቴ ነው እያለ የሚሞግት ከሆነ ኢላ ከፈረ የካደ ቢሆን እንጂ ከፈረ ሲል ባውን ዱነል ኩፍር ነው። ከእስልምና ማያስወጣው ትንሹ ኩፍር ውስጥ ነው የሚገባው። ያው ከባድ ወንጀል ነው ለማለት ነው እንጂ ከእስልምና ሙሉ ለሙሉ የሚወጣ አይደለም ማለት ነው። ይሄን ልብ በሉ። ለይሰ ሚን ረጁሊን ይሄ ረጁል ሲል እዚህ ጋር ልብ በሉ። በወንድ መጣ እንጂ ሴትም ብትሆን ማለት ነው። አባቷ እንዳልሆነ እያወቀች አባቴ ነው የምትል ከሆነ እቺም እንደዛው ናት ማለት ነው። በወንድ የመጣ ማን ይካተታል? ሴቶች ይካተቱበታል። ሴቶችን ነጥሎ በመጣ ጉዳይ ግን ማን አይካተቱም? ወንድ አይካተትም። በቁርአን በሐዲስ ላይ ሲመጣ ማለት ወንድ የመጣ ወንድ ለትእዛዙ ወንድ ሆኖ የመጣ ከሆነ ማን ይመለከታቸዋል? ሴቶችንም። ቁርአኑ ወይም ሐዲሱ ኻስ ለማን ብሎ ነው? ለወንድ ብቻ ነው ብሎ እስካልመጣ ድረስ ማለት ነው። ነገር ግን ሴቶችን ብሎ በሴት የተጠራ ግን ማን አይካተትበትም? ወንዶች አይካተቱበትም። ይያሱ በወንድ የተጠራ ግን ለምሳሌ አንድ ሰው ምንድነው ዳዕቱ እምራቱ ዛቱ መንስቢን ወጀማሊን ቆንጆ ነች ሴት ለዝና ለምንድነው ለዝሙት በጠራችው ጊዜ فقال اني اخاف الله እኔ አላህን እፈራለሁ ያለ ይላል አይደል? ወንድ ነው አይደል ያለው? እሷም ብትሆን ባውን በዘመኑ መኪና ምናምን ሳይቶ ነገር አሳይቶ ሸንግሎ ነይ ምናምን ሲላት እኔም አላህን እፈራለሁ ካል እሷንም ይመለከታል። ይሄ ማለት ነው። ግልጽ ነው አይደለ? ልክ እዚች ጋም ليس من رجل يدعي لغير ابيه ليس አይደለም من رجل ከሰውየው አይደለም يدعي የሞገተ لغير ابيه ከአባቱ ውጭ لغير ابي ማለት አባቱን ያለና አካል የሞገተ وهو يعلمه እሱ ያወቀ የሞገተ አይደለም የሚሞግት ከሆነ እንደማለት ነው። አረፍተ ነገሩ እዚህ ጋር ይመጣል። ኢላ ከፈረ የምትለው የካደ ቢሆን እንጂ አንድ ሰው አባቱ ያልሆነን አካል በዘመናችን በተለያየ ምክንያት ምን ያደርጋሉ? አባቴ ነው ብሎ ይመጣሉ። የሆነ ሀብት ካለ የሆነ ንብረት ካለ ወይም እሷም ከሱ እንዳልወለደችው እያወቀች ገንዘብ ለመብላት ምናምን የተለያየ ይሄው አባት ነው ትለዋለች። ለመዝረፍ ምናምን ማለት ነው። ልክ ወሊድ ኢብኑ ሙጊራ እንደተደረገው። ወሊድ ኢብኑ ሙጊራ ማለት ነብዩ ሰለላሁ ዐለይሂ ወሰለም ሱረቱ ቀለም ላይ በዘጠኝ ሲፋ ሰየሙት። ሱረቱ ቀለም ላይ ፈላ ቱጢዕል ሙከዚቢን እያሉ አስተባባዮችን እንዳትል እንዲህ ያለና ከዚህም በኋላ ምንድነው የሚለው ሱረቱ ቀለም ላይ እስቲ እዛ ጋር አንዳችሁ ቁርአን አምጡ፣ ትንሹን ቁርአን አምጡ። ትንሹ ከገንዘብ ጋር የተያዘ በሚሊዮን እንትን ልሰጣችሁ አምጡ። ኑን ወልቀለሚ ወማ ይስጡር የሚለው ላይ ወኢነከ ለዐላ ኹሉቂን ብሎ አዘንትን አላቸው፣ አበሰራቸው። ከዛ በኋላ ብዙ ነገር ይላቸው ነበርና ኢነ ረበከ ሁወ አዕለሙ ቢመን ضل عن سبيله وهو أعلم بالمهتدين አለና ፈላ ቱጢዕ المكذبين አስተባባዮችን እንዳትታዘዝ። ወዱ ለው ቱድሂኑ ፈዩድሂኑን ብትመሳሰላቸው ይወዳሉ ምን ይላሉ ይፈልጋሉ። ወላ ቱጢዕ ኩለ ሐላፍ መሂን ወራዳ መሐላን አብዥን በሞላ እንዳትታዘዝ። ሐማዝ መሻኢን ቢነሚም እንደዚሁም ደግሞ ነገር በማስኬድ ሰው የሚያጣላ ነገር የሚያዋስድ የሆነን በአጠቃላይ መናዕ ሊልኸይሪ ለኸይር ነገር ከልካል ሙዕተዲን ዓሲም ወሰን አላፊ ወንጀለኛን ኡቱሊም ባዕደ ዛሊከ ኡቱሊም ድበ ደረቅ አላቸው። ባዕደ ዛሊከ ከዚህ በኋላ ደግሞ ዘኒም ማለት የዲቃላ ልጅ ማለት ነው፣ የዝሙት ልጅ። አሁን ልክ ሲመጣ ወሊድ ምን አለ? እናቱ ጋር መጣና ሙሐመድ በዘጠኝ ባህሪ ጠርቶኛል፣ ስምንቱ አሉብኝ አለ። ስምንቱ አሉብኝ ገይረ ታሲያ ዘጠነኛዋ ስትቀር ምን የዝሙት ልጅ ነው። አባቴ ማን ነው ብሎ ሰይፍ አንገቷ ላይ ያስቀመጠባት። ሱብሃንአላህ ነብዩ የሚናገሩት እውነት እንደሆነ ስለሚያውቁ። ከዛ ምን አለች? አባት መውለድ አይችልም ነበረ
ስለዚህ ከሆነ እረኛው ወለድኩና በቃ ለአባት ልጅ ነው አልኩኝ። ሀብቱ ምኑ ሌላ ሰው እንትን እንዳይል ማለት ነው። አያችሁ ልክ እንደዚህ አሁንም ليس من رجل ادعى لغير ابيه ከአባቱ ውጭ ላለ አካል የተጠራ وهو يعلم እሱ ያወቀ ማለት ነው። አባቱ እንዳለው ያወቀ አባቴ ነው የሚል ከሆነ በዛ ስም የሚጠራም ከሆነ ምን የሚል ከሆነ ኢላ ከፈረ የካደ ቢሆን እንጂ ከባድ ነው። ኢላ ከፈረ ያው ክፍሩ ምንድነው? ትንሹ ኩፍር ማለት ነው። ከእስልምና የማያስወጣው ከባድ ወንጀል መሆኑን ለማመላከት ነው። ወመን ይደዓ የሞገተ ማ ለይሰ ለሁ ለሱ ያልሆነ ነገር ፈለይሰ ሚና እሱ ከኛ አይደለም ማለት ነው። ወመን ይደዓ የሞገተ ማ ለይሰ ለሁ ለሱ ያልሆነ ነገር ፈለይሰ ሚና ከኛ አይደለም። እዚህ ጋር ወመን ይደዓ ማለት ዘሩንም ምኑንም የሱ ያልሆነን ዘር የኔ ዘር ነው እያለ የሚሞግት ከሆነ ግልጽ ነው። በምን ላስረዳ? እንደ ምሳሌ እሱ ምንድነው አማራ ነው። እንደ ምሳሌ እኔ ኦሮሞ ነኝ ቢል ግልጽ ነው አይደል? አይደለም። እሱ ኦሮሞ ነው አማራ ነኝ ቢል ግልጽ ነው አይደል? የሱ ያልሆነን የሚሞግት የሱ ያልሆነን ነው እያለ እንትን ቢል ማለት ነው፣ የሚዋሽ ማለት ነው። ይሄኛውም ከኛ አይደለም ሲል ያው ከኛ መንገድ የወጣ ነው። ወልየተበዋ ያመቻች መቃደሁ መቀመጫው መኖሪያው ሚነናር ከእሳት መኖሪያውን ያመቻቻሉ። ነብዩ ሰለላሁ ዐለይሂ ወሰለም የራሱ ዘር ያልሆነው እዚህ ጋር ዘርን ማስተጋር ነው ራሳችን የራሱ ዘር ያልሆነ የኔ ዘር ነው እያለ የሚያጭበረብሩ ሸታም ማለት ነው። የሚያጭበረብራል። እዛ ጋር ምንድን ነኝ ይላል፣ እዛ ጋር ምንድን ነኝ ይላል፣ እዛ ጋር ምንድን ነኝ ሰውም ያጭበረብራል። አሁን እዚህ ጋር ስለ ዘር ማበላለጥ እያወራን አይደለም። ልብ በሉ። ማንም ከማንም ዘር የሚበልጥ የለም። ሰው አላህ ዘንድ ሊበልጥ የሚችለው በተቅዋው ነው፣ አላህን በመፍራቱ ነው፣ የአላህን ትእዛዝ በማክበሩ እንጂ ቢላል ሁሉም ደረጃው ከፍ ያለው በምኑ ነው? በስራው ነው። ወመን ደዓ የተጣራ ረጁለን አንድ ሰው ቢልኩፍሪ በኩፍር የተጣራ አው ቃለ ወይም ያለ አዱወላህ አንተ አላህ ጠላት ያለ ወለይሰ ከዛሊክ ይሄ እሱ ነገር ላይ ከሌለ ኢላ ሐረ አይ ረጃ የተመለሰ ቢሆን እንጂ አለይ በሱ ላይ አንድ ሰው ካፊር ካለ ካፊር ራሱ ይሆናል ማለት ነው። ካፊር ካልሆነ እቺን የመጨረሻው ነጥብ በሚቀጥለው አንስተናል።